በጣም ተናድጃለሁ። ምክንያቱም ሰሞኑ እንዳለ ሃይሚ ብለን እንደዚህ እየሆንን ያለ ዛሬ ደግሞ ይሄ በማምጣታቸው ወላሂ በጣም ያናድዳል። በጣም ለኦዲየንስ ክብር እንደሌላቸው ነው የሚያሳየው። አዎ ሁለቱም ነው። ሰብስክራይብ ብቻ ሲፈልጉ ነው ኦዲየንስ የሚያስተባብሉት። ሌላ ነገር ካልፈለጉ እኮ ነው የማይፈልጉ። መቼም ጅል ካልሆናችሁ በስተቀር እሷን ሰብስክራይብ እኔ በራሴ አላደርግም ወላሂ። እንዴ እዛም ስትሄጂ እዚህም ስትሄጂ በጣም ብዙዎቻችን እሷን እንትን ብለን ነበረ። ለምን ጉዳቷ ስላወቅ ነው ማለት ነው፣ ስለተረዳ ነው። በዚህ መልክ ደግሞ ኦዲየንስን ዝቅ ማድረግ አልነበረባቸው መጀመሪያ። ምን ይደረግ ዩዘር እየሰሚ በሃይሚ በኩል ካለ ነው እኮ ሰብስክራይብ የለም። የማውቅ ጠንቀቀሽ ማውቅ አለብሽ። አሁን እኮ ሃይሚ ካልመጣ ሰብስክራይብ ወፍ የለም። እሷ እንደ ክርስቶስ እየወገሯት እኮ እሺ ይቅርታ አድርጌላችኋለሁ የምትልናታ ምን ይደረግ ታዲያ? ያ ሰብስክራይብ ታያላችሁ በጣም ነው የሚያረጉ። ምክንያቱም የኛ ህዝብ ይሆናል አይደል ጭቅጭቅ ነው የሚፈልገው። የሆነ እንትን ሲሉ እንግዲህ ቁጭ ብሎ ይመልከቷት ያርጓትና በቀን በቀን ትምጣላቸው እየተቀያየሩ። እንግዲህ ምን አለች የራየዋ ምን ችግር አለው? ሴት እኮ ናት አለች። ሴትማ ሴት ነው፣ ስንት ጀግና ሴት አለ። አንቺ ደግሞ ተንጀራሽ እሷማ እቺማ የሱ ደጋፊ ስለሆነች አድርጊያት። አንቺ ምን ችግር አለ? አንቺ አድርጊያት ለራስሽ። በጣም ያስጠላል። ብቻ አላውቅም እንግዲህ እንዴ ኦዲየንስን ራሱ እኮ ይቅርታ አልጠየቀችም እኮ ገንዬ። ኦዲየንስን ራሱ በጣም ተናደር ስሚ እኮ ኦኬ አስታረቀች አይደል እንዴ? በጣም አዝናችሁብኛል፣ ይቅርታ አድርጉልኝ። አንቺ እነዚህ ቆየ ሰሞኑ እውነት ይቅርታ አድርጉልኝ፣ በጣም አሳዝኛለሁ፣ ይቅርታ አድርጉልኝ። እናንተም እውነት አላችሁ። በሃይሚ በማይመጣ ነው የመጣሁት አትልም። እቺ ከረፈፍ የምትሰማ ከሆነ ሼር አድርጉላት። እቺ ኮተት ማለት ነው። ትሰማለች፣ በደንብ ነው የምትሰማው። እንግዲህ ትሰማለች። ቆርጤ ላከው። ቆርጠ ላከለት። ቤት ሀገር ነው ነገሩ ሳይብራራ እነሱ ይቅርታ ሳይባባሉ አዎ እንደዚህ ነበረ ብላ እሷ በደንብ አድርጋ መታ ሳታብራራ የልጁን አባት ሳታመጣ ይሄ ነው አባቱ እኔ እንደዚህ ብዬ ነው እሱ እንደዚህ ስራ መስራት ስለፈለገ ነው። እሱ ራሱ እኮ ስሙ ማስጠራ። አሁን እኮ ስሙ አልጠራም። እቺን ሴትዮ አሁን እኔ እቺን እርጉዝ ባየ ቁጥር ብሩኬ ነው ትዝ የሚለኝ። ስለዚህ ስሙን ማጥራት አለበት። አስረግጬ ነው የምነግራችሁ። አዎ ዛሬማ እሱ እኮ ነገራት እኮ አንቺ የኛን መስማማት ከፈለግሽ እውነቱን አውጪ አላት እኮ። ይሄንን ጥያቄ መጠየቅ የነበረባት እሷ ናት። እኔ ይቅራል እዚህም አልቆምም ካንቺ ጋራ መጀመሪያ የኔንም ተመልካቹንም እኔንም ጎርተሻል። ስለዚህ እውነቱን አውጪ። እውነቱ ካልወጣ ደግሞ እኔ ይቅር አልባባልም ካንቺም ከሱ ጋር እኮ መጀመሪያ ራሱ እኮ ይሄንን እውነት አውጥተው ነው በሰብስክራይብ ራሱ መክፈት የነበረባቸው እኮ ዩቲዩብ ራሱ እና ቤት ሀገር ነው እሱ ነው ምልክ መምጣት የለባትም ልጅቷ። ሰብስክራይብ አድርጉኝ ብላ መምጣት የለባትም። መቼ ታታረቁና መቼ እውነቱ ወጣና እዚህ በኋላ እንደ ድሮ የለም። አሁን የዩቲዩብ ሸብሮ ጀምራለች። ሸብሮ ላይ አሁን ትሸብራለች። እሷ ይዛለች። ችግር የለውም። መልካም መቃጠላችን እግዚአብሔርን በጣም ባለጌ ናቸው ግን በእውነት ምክንያቱም እሱም ስሙን ማጥራት አለበት። እሷም ደግሞ እንደዛ የሆነችበትን እንደዛ ያለቀሰች እና አሁን እሷ እኮ ካሁን በኋላ የፈለገ ስራ ከነገም እኮ ሌላ ቀን ነው፣ ነገም ሌላ ስራ ይዘው ይመጣሉ እና ቃል ነው ወይ እሷም ወንድ ይዘው የፈረደበት ትመጣለች፣ እሱም ሴት ይዘው ይመጣል። ከዛስ አሁንም ሁሉ ጊዜ ማንንም ያምናቸው የለም። ካሁን በኋላ ግን የኦዲየንስን ልብ ባያደሙ፣ ኦዲየንስ እርስ በርሱ ተጣልቶ፣ እናት ፎቶ ተዘግዝቆ፣ እናት ተሰድቦ፣ እኔ አባት ተሰድቦ፣ ይሄ ቆይ እነሱ አይታያቸውም እንዴ ወገን? ምን ጉድ ናቸው እነዚህ ዩቲዩበሮች የሚባሉ ሰዎች። ያማ እነሱ ምን አገባቸው? የኦዲየንሱ ጭንቅላት ማጣት እና የኛ ጭንቅላት ማጣት ቁጭ ብለን ተሰተን እውነት መስሎን 24 ሰዓት ስናወራላቸው እውነታቸውን ነው። እግዚአብሔር ልጅ ሴትዮ እኔ አባቷን እስካላመጣች ድረስ በተለመደው ሰዓቴ ሊቭ ገብቼ ነው ምንም ሰውዬውን ይሄ ነው የልጅ አባትኝ ሃይሚ እኔ ይሄ ነው እኔ ስራ ነው ብላ ካላለች እንደሞት ቢመጣ እነዚህ ሁለተኛ በስመ አብ ወልድ መንፈስ ቅዱስ ለኪ ነው አባቱ ለኪ ነው አባቱ ትጂ ይተይኝ ተስፋ ቆርጫለሁ አላሉ
ታቸው ነው ቤኪ ነው። ቤኪ ስራ እየሰራች ነው። ቤኪ ነው። አለሽ እንደ ያ የወደቀ ግን እኮ ኮስቱ ጋንዬ ግን ኤች ብላን ነበር እኮ ኤች ማለት ነው። እግዚአብሔር በቀደም ምን ብላን ነበረ? አሁን እሷን አለችን እንደውም ታስታውሽ እንደሆነ ቆይ ትገባለች በኋላ አሁን ብላን ነበር ታስታውሽ እንደሆነ ህዝቡ አለች እነሱ እንደምንም ብለው አለችን እንደውም በዚህም ሆነ በዛም ነው ህዝቡ እንዲቀበላት ህዝብ ልብ ውስጥ መግባት አለባት። ስለዚህ ቻይና ለሷ ከፈታ አለበት ብላን ነበረ። ምክንያቱም አሁን በቀደም አመጣዋት እንደዛ ውሻ ሆነች ደግሞ አመጣዋት እንደየሹ አንዴ ውሻ አረጓት። ይሄንን በልግና ይሄንን ነውር ስራ እንዳይሰሩ ልጆቹ እንዳይበላሹ በፊት በመጡበት መንገድ እንዲሄዱ የሌሎቹን የብልግናውን ትቶ እነዚህን ልጆች የሚያመጧቸው ሴቶችን ካልተቀበሉ በስተቀር ነገም ሊመለሱ ይችላሉ። ይሄን ወቂ እኔ ህዝቡማ እንዳልኩሽ እኮ ነው ጋንዬ ህዝቡ እኮ ነገርኩሽ። ህዝቡ እኮ እናት የፈለገም ነገር ቢሆን ለክብሩ አንቺ እኮ መጀመሪያ ራስሽን ስታከብሪ ነው ሰው መታከብሪ አይደል እንዴ? መጀመሪያ እኛ መጫወት አይደለንም ማለት ሲችል ነው እኮ እኔና አንቺ ነና እሱን እኔና አንቺ ነና የምንለው። እነዛማ አንቺ ደግሞ ነገርኩሽ ቃቃ ጫወታ ራሱ እያመጡ እያቦኩላቸው ራሱ ቢያወሩላቸው ይቀበላሉ። ቆይ መቅዲ ሌላው እንዲማር ሴት መሆኗን እኮ አንድ ስታሳዝኑ የጨለማ ፋሚሊ ያለችውን አስወጫት። የት አለች? እኔ እኮ አላየኋትም። አንቺ እኔ እኮ ጨለማ አንቺ ነሽ። አንቺ አሁን ራያን ስም ራሱ ባትጠሪስ የኔ ቆንጆ። ይቺኮ እዛ እኮ አይኗን ማየት አልፈልግም እያለች የነበረችውን ይሰማታልሽ። ናት ይቺ ነኝ የራያዋ ይኸውልሽ፣ አንቺ ሲጀመር የራያ አይደለሽም። አንቺ ራያም አይደለሽም። የታቁና አንቺ ከበር አታርጊ። እናውቃለን፣ ራያን እናውቀዋለን። ለሰው ልጅ ክብር ያለው ነው። እሺ አትነግጂ በሰው ዘር። አንቺ ከይቅርታ ጋር ጨለማ አንቺ ነሽ። አንቺም ግን ወደ ራስሽ ተመለሽ። አንዳንዴ አስቢበት ነው እና ቃለን እንደ ሴት እና ይቺም ልጅ እውነት እስኪወጣ ድረስ እውነት የምን እውነት ነው? በቃ እንዴ መጀመሪያ ሄሚን ብሩክና እንድታረቁ ከፈለግ ሴትዮ እውነቱን ተናገሪ። ልጁ የሱ አይደለም፣ እኔ ያውቅ ነው የመጣሁት ቻናል እንድትከፍቱ ፈልጌ ነው የመጣሁት ብለሽ ተናገሪ። አረ እዩ ግን በእናትሽ ታይ እንደ ሴት አስቢበት እንዴ! የጊዜው ማርና ክርስቶስ ምን አይነት ፈጣጣ ሴት ነች? እውነቱን ተናገሪ በቃ። ልጁ የሱ አይደለም፣ እሱ ከኔ ጋር ተገኝቶ ምንም ግንኙነት እኔና እሱ ጋር የለም። ስለዚህ ልጁም የሱ አይደለም፣ ከሱ አይደለም ያረገዝኩት ብለሽ እውነቱን ለሄሚ ንገሪው። ሄሚ ያኔ ይቅርታ ተቀበለች አልተቀበልም የሚለው እናያለን በቃ። እውነቱን ተናገሪ እንጂ አይንሽን በጨዋ አጥበሽ ዩቲዩብ ከፍተሽ መተሻለ። ዩቲዩብ ከፍተሽ የኔ መልካም ሰው የኔ መልካም ሴት አይደለ? ለዚህ ነበር አይደለ እንደዚህ ያሽቃበጣችሁ የነበራችሁት አሽቃባጮች ስታስጠሉ እንዴ! ለመጀመሪያ ለተመልካች ክብር ትጭና ምን አይነት ክብር ሰጥተሽ ነው እንጂ ተመልካች ላንቺ ሰብስክራይብ እንዲያደርግሽ አይንሽን በጨዋ አጥበሽ የምትመጪው? እባክሽ አይደብራትም እንዴ በእናታችሁ? እንደው ለምንድን ነው ግን አንዳንዴ ማሰብ የሚያቅታችሁ? የምር ነው የምላችሁት። ሄምዬ እኔ አሁን አንቺ የምልሽ ነገር የኔ ቆንጆ ወደ ራስሽ ተመለሺ። እስቲ ተረጋግተሽ አስቢው። እኔ ቆርጬ ያለው የምትዩ ነገሮችን እስቲ ተረጋግተሽ ወስኚ። በቃ ማለት የምታደርጊው ነገር ተረጋግተሽ አድርጊው ሄምዬ። እና ይቅርታ እያለሽ ነው። ትናንትና ይቅርታ፣ ዛሬም ደግሞ ይቅርታን ተቀበይ ብለዋል እና ይቅርታውን የምትቀበዩበት መንገድ የምታውቀው አንቺ ነሽ። ይቅርታውን ተቀበዩ እና ከዚህች ሴትዮ ጋር ማውራት ያለብሽን ነገር ካለ በትክክል አፈጥሽ ሁለቱንም ጥያቄ መጠየቅ ያለብሽን ጠይቂ፣ እውነቱን እንዲናገሩ። ይቺ ልጅ እውነቱን እንድትናገር፣ አንቺም ደግሞ እዩ የምትባዩ ሴትዮ ማለት ነው እውነቱን ተናገሪ። እውነት ከብሩክ ልጅ አለ፣ እውነት ብሩክ አስረግዞሽ ነው፣ እውነት ብሩክ ከአንቺ ጋር ተኝተዋል አልጋ ላይ የሚለውን ነገር ለሄሚ አስረጂ። ገባሽ አይደለ? ያኔ ለሄሚ እንዶ እናያለን ማለት ይቅርታ ትቀበላለች አትቀበል የሚለው ነገር እናያለን። ውዶች ድራማ እንደሆነም ደግሞ ግን በዚህም እያሳዩ ነው። አያችሁ ዛሬ ቻናል ነው ከፍተው የመጡት ጊዜው ማርና ክርስቶስ ደግሞ ሄሚዬም ደግሞ ሼር አድርገሻል። በጣም ነው የምትገርሚው አንቺ ልጅ ግን ሄሚዬ ማለት ለኔ አስባለች ያልሽ እዚች ፓርት ላይ እንዴት እንዲያናደድሽ ግምጥሌ እውነት በጣም ነው ያነ ምንድነው ያሰበችሽ? ከምትወጂ ሰው ጋር እንድትጣላ አረገችሽ። ህይወትሽ ምስቅልቅሉ አወጣች። በሷ ምክንያት የራስሽን ሴተሽ ሐኪም ቤት ገባሽ። ምንድነው መልካም ነገር ያለ አንቺ ወዴት ነው የምታስቢው? አንዳንዴ እንዴ እንጂ
አንዳንድ ወገን እያሰበን ማሰብ ጥሩ ነገር ነው። እሺ እያሰበን ወይ መድኃኒዓለም ስናስብ ጥሩ ነገር ነው የሚስተካከለው ብዬ አስባለሁና ጥሩ ነገር አስባ ነው ምናምን የምትይው ነገር ደግሞ እንደው እስቲ ያቆም እባክሽ አቆም ብታቆም ነው የሚሻለውና እንደዛ ነው የምላችሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄንን ወደ ራስሽ እንድትመለሽ ነው የሚፈልገው። የማይያዝ ፍቅር ነው እንጂ ወደ ራስሽ ተመለሽ ውዶቼ። በጣም ወዳችኋለሁ። መልካም ምሽት ይሁንላችሁ። በጣም ወዳችኋለሁ። ቪዲዮ ሼር፣ ሰብስክራይብ ማድረግ እንዳይረሳ።